በዚህ ሳምንት በኤንቢሲ ቢዝነስ ፕሮግራማችን አማራጭ የፋይናንስ መንገድ ስለሆነው ስለ ካፒታል ገበያ ጠቅላይ ሚኒስትር አብይ አህመድ ታሪካዊ ስሉ ስለጠሩት በጥር 2 2017 በይፋ ስለተጀመረው ስለ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ እንዲሁም ደግሞ የካፒታል ገበያ ባለስልጣን ከሰሞኑ ስለሰጣቸው ሁለት የኢንቨስትመንት ባንኮች ፈቃድና የኢንቨስትመንት ባንክ ምን ማለት ነው ከንግድ ባንኮች የሚለየው ምንድነው የሚለውን ካፒታል ገበያ ባለስልጣን ከተቋቋመ ጊዜ ጀምሮ ምን ተግባራትን ሲያከናውን ቆይቷል እስካሁን ድረስ ደግሞ ባሉት ሂደቶች በመሃል የሚያጋጥሙ ችግሮችን በምን መልኩ እየፈታ እዚህ ደረሰ ከዛም ባለፈ ደግሞ በዘርፉ በመሰማራት የተለያዩ ህገወጥ ተግባራቶችን ለመፈጸም ወይም ደግሞ ፈቃድ ሳይሰጣቸው ፈቃድ ተሰጥቶናል በማለት ዘርፉ ላይ ለመቀላቀል የሚፈልጉ አካላት እንዳሉም የተለያዩ መረጃዎች ደርሰውናል ስለሱስ ምን ይላል በምን መልኩ ህጋዊ ቁጥጥር ይደረግባቸዋል በምን መልኩስ ይሄን የካፒታል ገበያ ወደፊት ማስቀጠል ይቻላል ሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን የምንቃኝ ይሆናል ሰላም ሰብለነኝ ሳምንታዊው ኤንቢሲ ቢዝነስ ፕሮግራማችን እነሆ ተጀምሯል ኢትዮጵያ ከ50 ዓመታት በኋላ የሰነደ መዋዕለ ንዋይ ገበያ በአዲስ መልክ ጀምራለች። ጠቅላይ ሚኒስትር አብይ አህመድ ታሪካዊ ሲሉ በጠሩት ጥር 2 2017 ደውል በመደወል የኢትዮጵያን ስቶክ ማርኬት ለገበያ ክፍት መሆኑን ይፋ ማድረጋቸው ይታወቃል። የካፒታል ገበያ ጥንስስ በኢትዮጵያ ተጀመረ የሚባለው በአጼ ኃይለ ሥላሴ ዘመነ መንግስት በ1960ዎቹ አካባቢ እንደነበረ የታሪክ ድርሳናት ያስረዳሉ። በ1963 ዓ.ም የተመሰረተው የአዲስ አበባ የአክሲዮን ንግድ ማህበር ከግብጽ ቀጥሎም በአፍሪካ ሁለተኛው እንደነበረ ይነገርለታል። በአሁኑ ወቅት በሀገራችን በአዲስ መልክ ተደራጅቶ ስራ የጀመረውና በበርካታ ሀገራት ውጤታማ የሆነው የካፒታል ገበያ ጠቀሜታና ምንነት እንዴት ይታያል? ካፒታል ማርኬት ማለት ድርጅቶች መንግስትንም ጨምሮ ሰነዶችን የሚሸጡበት ሰነድን በመሸጥ ካፒታል የሚያመነጩበት ወይንም ደግሞ ካፒታል ሬይዝ የሚያደርጉበት ገበያ ወይንም ፕላትፎርም ማለት ነው። ይሄ ማለት ድርጅቶች በሚቋቋሙበት ሰዓት ከተቋቋሙም በኋላ ተጨማሪ ካፒታል ሲያስፈልጋቸው ሰነድ በመሸጥ ይሄ ሰነድ እንግዲህ የብድር ሰነድ ሊሆን ይችላል፣ የባለቤትነት መብት የሚሰጥ ሰነድ ሊሆን ይችላል፣ አክሲዮን የምንላቸው ይሄንን በመሸጥ ወይም በማስያዝ ድርጅቶች ካፒታል ከገበያው የሚሰበስቡበት ወይም ከሰፊው ማህበረሰብ ወይም ከኢንቨስተር የሚሰበስቡበትና ኢንቨስተሮችም ደግሞ በዚሁ አጋጣሚ ካፒታላቸውን ባንክ ቤት ብቻ ከሚያስቀምጡ በውስን በሆነ ነገር ላይ ብቻ ኢንቨስት ከሚያደርጉ በተለያዩ ሰነዶች ላይ ኢንቨስት በማድረግ ሪስካቸውን የሚቀንሱበት የሚያገኙትን ካፒታል ደግሞ ከፍ ባለ ሁኔታ ትርፍ የሚያገኙበትን ፕላትፎርም ወይም ቦታ ብለን መውሰድ እንችላለን። ካፒታል ገበያ ሲባል የሁለት ቃሎች ውህድ ስቴትመንት ነውና ገበያ ነው። ካፒታል የምንለው ደግሞ በዋናነት የፋይናንስ ሪሶርስ ወይም ገንዘብ እና ገንዘብ ነክ የሆኑ ሰነዶች የሚሸጡበት ገበያ ነው። በዚህ ውስጥ ካፒታል የሚባለው ተርሙ በራሱ ሎንግ ተርም ወይም ደግሞ የረጅም ጊዜ ማቹሪቲ ፔሪድ ያላቸው የመዋዕለ ንዋይ ሰነዶች የሚሸጡበት ገበያ ነው። እነዚህ በሁለት ሲከፈሉ አንደኛው የአክሲዮን ገበያ ነው፣ ሁለተኛው ደግሞ የብድር ሰነድ የሚሸጥበት ገበያ ነው። ከነዚህ በተጨማሪ ሌሎች ደሪቬቲቭ ኢንስትሩመንት የሚባሉ አሉ አብሮ ተያይዘው የሚወጡ። አሁን በእኛ ሀገር ኮንቴክስት ግን በዋናነት ይጀምራሉ ተብሎ የሚታሰቡት የብድር ሰነድ መሸጫ ወይም መግዣ ገበያና የድርጅት የባለቤትነት ድርሻ ወይም የአክሲዮን ገበያ የሚባሉት ናቸው። በአጠቃላይ ካፒታል ገበያ ተብሎ የሚታሰቡት በካፒታል ማርኬት በምናይበት ጊዜ ያው ሁለት ማርኬቶች ናቸው ያሉት። there is a primary market, there is a secondary market. ፕራይማሪ ማርኬቱ አለ። ይሄው ምንድነው መጀመሪያ ባንኮች የኔ ድርጅት ሼር በሚሸጥበት ጊዜ ነው መጀመሪያ ሲሸጥ ያ ፕራይማሪ ማርኬት ነው። ስለዚህ እነዚህ ሁሉ የተቋቋሙ ድርጅቶች ሼር ሸጦ ነው የተቋቋሙት። ስለዚህ ፕራይማሪ ማርኬት ያ የተሸጠው ሼር ግን እንደገና ለሌላ ሰው ሲሸጥ ያ ሰከንደሪ ማርኬት ይባላል። አሁን የሚደረገው ምንድነው በዋትስአፕ በቴሌግራም ሽያጭ ይደረጋል። ያ ኮንትሮል የሆነ ነገር አይደለም። ያን ለማድረግ ያን ሰከንደሪ ማርኬቱ የሚገኝበት ሴኩሪቲስ ኤክስቼንጅ አለ። ያ ሴኩሪቲስ ኤክስቼንጅ በቅርብ ጊዜ ውስጥ ተከፍቷል። እያደገ ያለ ኢኮኖሚ ከትንሽ ተነስቶ ዛሬ እዚህ ደረጃ አፍሪካ ውስጥ ካሉት 5 ትልቆች ኢኮኖሚ የሆነ ሀገር
የተለያዩ ኦፕሽኖች የፋይናንሲንግ ኦፕሽኖች አማራጮች ያስፈልገዋል። እስከዛሬ እንደምታውቁው ፕራይማሪሊ ባንክ ነው። ከባንክ ብድር መውሰድ ወይም ከቤተሰብ ከጓደኛ ጋር ማሰባሰብ ባንኮቹ እንዳደረጉት ማለት ነው ሲቋቋሙ። ይሄ በጣም ትንሽ በነበረ ጊዜ ኢኮኖሚው ቤቢ ያስኬድ ይሆናል። አሁን ባለንበት ሁኔታ በተለይ እያደገ ለሚሄድና ፎርካስት አለ የኢትዮጵያ ኢኮኖሚ በሚቀጥለው 20-25 ዓመት ውስጥ 1.6 ትሪሊዮን ዶላር ይደርሳል ነው። እዛ ለመድረስ ብዙ ኦፕሽኖች ያስፈልጉናል። ዘመናዊ ሞደርን የሆኑ ነገሮችና አንዱ ምንድነው ካፒታል ማርኬት በአጭር ጊዜ በአንድ ጊዜ በተደራጀ ሁኔታ ካፒታል ሬዝ ማድረግ ይቻላል። አሁን ያለው እንዳልኩሽ ዛሬ ትሄጃለሽ፣ ሰው ትለምኛለሽ፣ ጋጣ ላይ ታስታውቂያ አመት 2-3 አመት ባንኮቹ ራሳቸው የምታይ እንግዲህ ትንሽ ሰክሰስፉል ናቸው ካፒታል ሬዝ በማድረግ የሚባሉት እንኳን ብዙ አመት ፈጅቶባቸዋል አሁን ያሉበት ደረጃ ካፒታላቸው። ይሄኛው ግን ኤፊሽንት የሆነ ምን ይባላል ኤፊሽንት አሎኬሽን ኦፍ ካፒታል ይባላል። እሱን በካፒታል ማርኬት እና ለኢትዮጵያ እያደገች ስትመጣ እንደዚህ አይነት ዘመናዊ የሚገርምሽ ነገር ይሄን በዚህ ሳይዝ ጂዲፒ ዓለም ውስጥ ካፒታል ማርኬት ያልነበረ ስቶክ ኤክስቼንጅ ያልነበራት ኢትዮጵያ ብቻ ነች በዚህ ሳይዝ። እሱ ራሱ ሾውዚ እንደሚያስፈልግና እድገቱን የሚደግፍ ነው። ነገር ግን ብቸኛውን አይደለም። እንደ ባፌ ነው ማለት የፋይናንሻል ኦፕሽንስ ባፌ ነው ማለት ነው። ፋይናንሻል ሴክተሩ በጣም ሊበራላይዝድ ሆኗል። አሁን የውጭ ባንኮች እንዲገቡ ተፈቅዷል። የኛ ያሉን ባንኮችም ሪፎርም እየተደረጉ ነው። ወደፊት መዋሃድም ሊመጣ ይችላልና ይሄ በሚሆንበት ጊዜ ካፒታል ማርኬትስ የሚያስፈልጋል የሚል ይሄ አጀንዳ ከተያዘ እኮ በጣም ከ20 ዓመት በላይ ሆኖታል። ዛሬ ነው እንግዲህ እንደ አዲስ ሎንችም የተደረገው። አክቹአሊ ስቶክ ኤክስቼንጅ ሆነ አንድ ወር ተኩል በፊት ነው ሎንች ኦፊሻሊ ሎንች የተደረገው። ግን አላማው ኢትዮጵያ ውስጥ ይሄ ያስፈልገናል ሲባል ከ20 ዓመት በላይ ሆኖታል። እኔ ራሴ አውቀዋለሁ። ብዙዎቻችን አክቲቭሊ ፕሮሞት የምናደርገው ነገር ያስፈልጋል ነው። ስለዚህ ዛሬ በመድረሱ በጣም ደስተኞች ነን። በሚገባ ያደገና የዳበረ የካፒታል ገበያ ለሀገር ኢኮኖሚ እድገትና ብልጽግና እጅግ በጣም አስፈላጊ ነው። የካፒታል ገበያ ባደገበት ሀገር አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረጅም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። ባንኮች በባህሪያቸው እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ ስለማይችሉ የካፒታል ገበያ በሌለበት ሀገር ለእድገትና ለስራ ዕድል ፈጠራ አስፈላጊ የሆኑ እንደዚህ አይነት ፕሮጀክቶችን በስራ ላይ ሳይውሉ ይቀራሉ። በሌላ መልኩ ደግሞ የካፒታል ገበያ ለህብረተሰቡ አማራጭ የቁጠባ መንገዶችን በማቅረብ የኢኮኖሚውን የፋይናንስ ቁጠባ ከፍ ያደርገዋል። ይህም ኢንቨስትመንትን በሀገር ውስጥ ቁጠባ ፋይናንስ እንዲሆን በማድረግ ከውጭ ፋይናንስ ያለንን ጥገኝነት ይቀንሰዋል። በዚህ ረገድ የካፒታል ገበያ የሀገሪቱን የክፍያ ሚዛን በማስተካከል ለማክሮ ኢኮኖሚ መረጋጋት ከፍተኛ አስተዋጽኦ ያደርጋል። በካፒታል ገበያ እድገት ተጠቃሚ የሚሆኑት አምራቾችና ህብረተሰቡ ብቻ ሳይሆን መንግስትና ባንኮችም በከፍተኛ ደረጃ ተጠቃሚ ይሆናሉ። መንግስት የረጅም ጊዜ እድሜ ያላቸውን የግምጃ ቤት ሰነዶችን በካፒታል ገበያው በመሸጥ የመሰረተ ልማት ፕሮጀክቶችን ፋይናንስ ለማድረግ ያስችለዋል። ይህም ሲሆን ከዚህ በፊት የነበረውን ከውጭ ብድር ጥገኝነትና የማክሮ ኢኮኖሚ መዛባት የሚያስከትሉ የፋይናንስ ስርዓቶችን በመቀነስ ለማክሮ ኢኮኖሚ መረጋጋት ከፍተኛ አስተዋጽኦ ያደርጋል። በአፍሪካ ውስጥ ወደ 29 የሚሆኑ የሴኩሪቲስ ኤክስቼንጅስ አሉ። ግን በብዛት በትክክል የሚሰሩት በብዛት የሚንቀሳቀሱት ወደ 10 የሚሆኑት ናቸው። ከጆሃንስበርግ ስቶክ ኤክስቼንጅ ጀምሮ ኢትዮጵያ የላትም። እንደ 1960s ነበረ። በኋላ ደርግ ሲመጣ ነው እንጂ እየፈረሰው ነበረ። አሁን ግን ይሄ አስፈላጊ ነገር ነው። የካፒታል ማርኬት መኖሩ፣ የሴኩሪቲ ኤክስቼንጅ መኖሩ አስፈላጊ ነው። ምክንያቱም ይሄ ነገር በግለሰብ ደረጃ እንኳን ብናየው ግለሰቦች ሼር በመግዛት ዲቪደንድ ማግኘት ይችላሉ። የሼር ቫልዩ በሚያድግበት ጊዜ ትርፍ ማትረፍ ይችላሉ። ቦንድ መግዛት ይችላሉ። ከቦንድ ኢንትረስት ይገኛል። ቦንድ በኋላ በሚሸጥበት ጊዜ ትርፍ ማትረፍ ይቻላል። ግለሰቦች ስራ ማግኘት አዲስ የስራ ዕድል ይፈጥራል። ምክንያቱም የሴኩሪቲ ዲለርስ አሉ፣ ብሮከርስ አሉ፣ አድቫይዘርስ አሉ፣ ፋይናንሻል አድቫይዘርስ አሉ። ይሄ ሁሉ የስራ ዕድል ይፈጥራል። ስለዚህ ለግለሰቦች በዚህ ይጠቅማል። ካምፓኒዎችም ደግሞ በአሁኑ ሰዓት አንድ
ድርጅት ገንዘብ አገኛለሁ ብሎ በሚጥርበት ጊዜ አይዘር ከራሱ ኦውነርስ ነው ያንን ገንዘብ ማግኘት የሚችለው ወይም በብድር ነው ከባንኮች ወይም ከግለሰቦችም በብድር ነው። ያ ደግሞ ባንኮች ደግሞ የሚሰጡት ብድር በቂ አይደለም እናውቀዋለን። ብዙ ካምፓኒዎች ብድር ለማግኘት ችግር ላይ ናቸው ያሉት። ያ ብድርም ደግሞ በሚመጣበት ጊዜ የአጭር ጊዜ ብድር ነው የሚሆነው። ለረጅም ጊዜ ግን ኢንቨስትመንት አድርጎ አዲስ ፋክተሪ ለመክፈት አዲስ ብራንች ለመክፈት ድርጅቱን ለማሳደግ አዲስ ሰርቪስ ለማውጣት በሚያስፈልግበት ጊዜ የረጅም ጊዜ ፋይናንስ ያስፈልጋል። ያ ሊገኝ የሚችለው ከካፒታል ማርኬት ነው። ካፒታል ማርኬት የፋይናንስ ገበያ ማለት ነው። ከሌላው ገበያ የሚለየው በዚህ ገበያ ላይ በዋናነት ሰነዶች ወይንም ፈንዶች ይሻሻጣሉ ወይንም ካፒታል ሬይዝ ይደረጋል። በተጨማሪም ደግሞ ድርጅቶች የሚገጥማቸውን ሪስክ በተለይ እነዚህ ዴሪቬቲቭ ማርኬቶችን ስንወስድ ድርጅቶች የሚገጥማቸውን ስጋት ወይንም ሪስክ ሄጅ የሚያደርጉበት ወይንም የሚሸጡበት ወይንም የሚቀንሱበት ገበያ ብለን መውሰድ እንችላለን። የካፒታል ማርኬት ኢትዮጵያ ውስጥ መቋቋም እንግዲህ ኢትዮጵያ ውስጥ ካፒታል ማርኬት ድሮም ነበረ፣ አሁንም አለ። አሁን ለየት የሚያደርገው ህግ ወጥቶለት ባለቤት ኑሮ ገበያውን የሚቆጣጠር አካል ተቋቁሞ ከዛም በተጨማሪ ደግሞ የገበያው ኦርጋናይዝድ ሆኖ አንድ ቦታ ኑሮት ሰዎች ወይና ድርጅቶች የሚገበያዩበትን ፕላትፎርም የሚፈጥር ገበያ ነው። ይሄ አለመኖሩ ድሮ ላይ ሰዎች ሰነድ ከገዙ በኋላ ያንን ሰነድ መሸጥ በሚፈልጉበት ሰዓት ላይ እዚህ እድል የላቸውም። ለምሳሌ አንድ ሰው የሆነን ባንክ ወይንም ሌላን ድርጅት አክሲዮን ቢገዛ መሸጥ ሲፈልግ ሊያደርግ የሚችለው ሼር ቢሮ ወስዶ ያስቀምጣል። ያ ሼር ቢሮ ደግሞ የሚፈልግ ሰው ከሆነ ጊዜ በኋላ መጥቶ ባልሆነ ዋጋ ገዝቶት ነው የሚሄደው ማለት ነው። ስለዚህ ኢንቨስትመንትን የሰዎችን ኢንቨስትመንት ሊኩዊድ አይደሉም። በፈለጉበት ሰዓት ላይ መግዛት መሸጥን እድል አይሰጣቸውም ነበረ። አሁን እንግዲህ እየሄድንበት ያለው ገበያ ሰዎች መግዛትም ሲፈልጉ በቀላሉ ይገዛሉ። ከገዙም በኋላ የብር ችግር ሲገጥማቸው ኢንቨስትመንታቸውን በቀላሉ ወደ ብር የመቀየር እድል ይሰጣቸዋል። ስለዚህ ኢንቨስትመንት ሞር ሊኩዊድ ይሆናል ማለት ነው። ይሄ መሆኑ የሰዎችን ኢንቨስት የማድረግ ፍላጎትም ይጨምራል ተብሎ ይታሰባል። በመሪ ደረጃ አክሲዮን ከቼክ እኩል ነው መሆን ያለበት። አንድ ሰው ቼክ ብር መያዝና አክሲዮን መያዝ እኩል መሆን ይጠበቅበታል ማለት ነው። ማለት ሰዎች በሚፈልጉበት ሰዓት ላይ ወደ ካሽ የመቀየር መብት ሊሰጣቸው ይገባል። ለዚህ ደግሞ ካፒታል ማርኬት በተለይ ኦርጋናይዝድ የሆነው ካፒታል ማርኬት መኖር የኢንቨስትመንትን ከማበረታታት አንጻር የሰዎችን ኢንቨስትመንት በቀላሉ ወደ ካሽ ከመቀየር አንጻር ይሄ ሲሆን ደግሞ ኢኮኖሚው እንዲያድግ ትልቅ ሚና ይኖረዋል ተብሎ ይታሰባል ማለት ነው። የካፒታል ገበያ ስርዓት የኩባንያ ባለቤቶች ለግለሰቦች ሼር በመሸጥ ገንዘብ እንዲያሰባስቡ ያስችላል። በካፒታል ገበያ ከሼር በተጨማሪም የብድር ሰነዶችም ይሸጣሉ። አዲሱ የኢትዮጵያ ካፒታል ገበያ በኢትዮጵያ ካፒታል በማሰባሰብ የገንዘብ ስርዓቱን በአዳዲስ ፈጠራዎች በመደገፍ የሀገሪቱን የኢኮኖሚ ልማት የሚያጠናክር የካፒታል ገበያ በካፒታል ገበያ አዋጅ ቁጥር 1248/2013 ተቋቁሟል። በዚህ አዋጅ መሰረት ተጠሪነቱ ለጠቅላይ ሚኒስትሩ የሆነ የኢትዮጵያ የካፒታል ገበያ ባለስልጣን መስሪያ ቤትም ተቋቁሟል። ታዲያ የካፒታል ገበያ ባለስልጣን ከተቋቋመ ጊዜ አንስቶ ምን ተግባራቶችን አከናወነ? የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ በህግ ደረጃ የተቋቋመው እንደምታውቁ በ2013 ዓ.ም ነው። ሆኖም ግን ከዛ በኋላ አመራር ሳይመደብለት ዳይሬክተር ጀነራል ሳይመደብለት የተወሰነ ጊዜ ከቆየ በኋላ 2015 ጥቅምት ዳር ገደማ ነው የመጀመሪያው ዳይሬክተር ጀነራል የተሾመለት። ከዛ በኋላ የመጀመሪያው ስራ የነበረው የኢትዮጵያ ካፒታል ገበያ ባለስልጣን ተገቢውን ቁጥጥር ማድረግ የሚችል በበቂ ሰው ኃይል የተደራጀ እውቀት ያለው ስነ ምግባር ያለው ካፓቢሊቲ ያለው ተቆጣጣሪ ባለስልጣን እንዲሆን በማስቻል ሂደት ነው የመጀመሪያውን ስራ ለመስራት የፈለገው። ከዛ በኋላ እንግዲህ ሌላው ቁጥጥር የሚካሄድባቸው የህግ ማቀፎች ያስፈልጋሉ። እንግዲህ ቁጥጥር ፕሬዲክተብል መሆን አለበት፣ ተገማች መሆን አለበት፣ ግልጽ መሆን አለበት፣ አብሮት ሰርቴንቲ መኖር አለበት። ሬጉሌት የሚደረጉ ተቋማትና አካላት በማን ነው ሬጉሌት የሚያደርገኝ፣ እንዴት ነው ሬጉሌት የሚደረገው፣ ሬጉሌት የሚደረግባቸው ኤሪያዎች ምንድናቸው የሚለውን ማወቅ አለበት። ለዚህ ያንን ለማሳየት የሚያስችሉ በተለይም የሰነደ መዋለ ንዋይ አገልግሎት ሰጪዎች፣ ሰነደ መዋለ ንዋይ አውጪዎች፣ የሰነደ መዋለ ንዋይ ውስጥ ደግሞ የሚካፈሉ ኢንፍራስትራክቸሮች ወይም መሰረተ ልማት ምንላቸው እነሱ ነው ሬጉሌት የሚያደርገው ቤሲክሊ እና ሌሎች
አልፎ አልፎ ደግሞ በርቀት ሬጉሌት የሚያረጋቸው የሚቆጣጠራቸው አንዳንዴ ሱፐርቫይዝ የሚያረጋቸው አንዳንዴ ራሱ በቀጥታ ባይቆጣጠራቸውም ደግሞ ኦቶራይዝ የሚያረጋቸው ኃላፊነት የሚሰጣቸው ተቋማት ምንድናቸው የሚሉትን አይደንቲፋይ በማድረግ የህግ ማዕቀፍ በማዘጋጀት ቆይቷል። ቅድምም በመግለጫው እንደሰማሹ 6 የሚደርሱ በይዘትም በጣም ሰፋ ያሉ ግን ፋይዳቸውም ደግሞ በጣም ጠንካራ የሆኑ መመሪያዎች ማዘጋጀት ተችሏል። ኢንፍራስትራክቸሮች ላይሰንስ ማድረግና ልዩ ስልጣን መስጠት ተችሏል። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ እንደምታውቁ 2 አይነት ላይሰንሶች አሉት። ኤክስቼንጅ የምንለውና ኦቨር ዘ ካውንተር ወይም የጠረጴዛ ዙሪያ ገበያ ፈቃድ አለው እና ሌሎችም ስራዎች በማከናወን ላይ ነው የሚገኘው። ሲኤስዲ የምንለው ወይም ሰነደ ሙዓለ ንዋይ ግምጃ ቤት በተለይ እነዚህ ተቋማት 2 ፈንክሽን ያላቸው አንዱ ቴክኖሎጂ ማቅረብ ነው። እንግዲህ ግብይት ለማከናወን ክሊር ለማድረግ ሴትን ለማድረግ የሚያስችሉ ቴክኖሎጂዎች ማቅረብ ነው። በሌላ በኩል ግን ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች ስለሆኑ በእነሱ ስር የሚሆኑ የኢትዮጵያ ካፒታል ገበያ ባለስልጣን ላይሰንስ የሚያደርጓቸው ሜምበሮቻቸውን የመቆጣጠር ደግሞ ኃላፊነት አለባቸው። ስለዚህ እነሱን የማብቃትና ከነሱ ጋር በጋራ የመስራት ስራ ሰርተናል። ሌላው ረጅም ጊዜ እንደምታውቂው ይሄ አንዳንዱ ስራ ዛሬ እንኳን ላይሰንስ ያደረግነው 6 ወራት በላይ ፈጅ፣ አንዳንዶቹ 11 ወራት በላይ ለሚበልጥ ጊዜ ከባለስልጣኑ ጋር በአንድም በሌላ መልኩ ፎርማሊ ላይሰንስ ከማረጋቸውን በፊት ፎርማሊ ላይሰንስ አፕላይ ካረጉም በኋላ በጣም ብዙ ኢንተራክሽን ነው የነበረን። ስለዚህ ላለፉት 11 ወራት በተለይ ደግሞ ያለ የመጨረሻዎቹን 5-6 ወራት እነሱን ላይሰንስ በማድረግ ነው የቆየ ነው። ከዛ ውጪ ትልቁ የኢትዮጵያ ካፒታል ገበያ ባለስልጣን ኃላፊነት ገበያውን የማልማት አስቻይ ሁኔታዎች የመፍጠር ስራ ነው የሚሰራው። ከታክስ ሬጂም ለውጥ ጋር ተያይዞ ጥናቶች አጥንተን ለሚኒስትሪ ኦፍ ፋይናንስ አቅርበናል። በጣም በርካታ ትሬኒንጎች ተሰጥተናል ለፋይናንሻል ሴክተር፣ ለሌላም ሴክተር ላሉ ቱ ቢ ኦነስት የህግ ባለሙያዎች እና ሌሎች አካውንታንቶች፣ ኦዲተሮች ጋር በመሆን በጣም በርካታ ስራዎች ሰርተናል። አሁንም ይሄ ስራ በተለይ የማርኬት ዴቨሎፕመንት ስራ በእጅጉ አጠናክረን እንቀጥለዋለን ብለን የምናስበው ስራ ነው። ከሞላ ጎደል ይሄንን ነው የሚመስለው የሰራነው ስራ። ካፒታል ገበያ ተጀመረ ስንል ምን ማለታችን ነው? ሼርስ ሴኩሪቲ ኤክስቼንጅ ላይ ገብተው በሚሸጡበት ጊዜ እያንዳንዱ ካምፓኒ የሚያዘጋጀው አለ። ያ ካምፓኒ ምንድነው የሚያዘጋጀው? ፕሮስፔክተስ ያዘጋጃል። ያ ፕሮስፔክተስ የሚገልጸው ምንድነው? ያ ካምፓኒ ምንድነው የሚሰራው? የሚሰጠው ሰርቪስ ምንድነው? እስካሁንስ ምን ሰርቷል? ምን ያክል ኢንካም አለው? ምን ያክል ፕሮፊት አትርፏል? ወደፊትስ ፕላኑ ምንድነው? ይሄ በሚደረግበት ጊዜ ይሄ ደግሞ ፕሮፐርሊ ኦዲትድ መሆናል። ማች ሞር ዲቴይልድ የሆነ ኦዲት መደረግ አለበት። ያ ዲቴይል ከተደረገ በኋላ በሌሎች አድቫይዘሮች ኢንቨስትመንት ባንከርስ አሉ፣ ኢንቨስትመንት አድቫይዘርስ አሉ። ያ ሼሩ ፕሮፐርሊ ቫልዩ ይደረጋል፣ ይገመታል። ያ ከተገመተ በኋላ ወጥቶ ሴኩሪቲ ኤክስቼንጅ መሸጥ ይጀምራል። ያ በሚሸጥበት ጊዜ ደግሞ እያንዳንዱ ገዥና ሻጪ ኢኳል የሆነ ኢንፎርሜሽን አለው። የሚሰጠው ኢንፎርሜሽን የሚሰጠው ሪፖርት አት ዘ ሴም ታይም ለሁሉም መድረስ መቻል አለበት። ለሁሉም አጥጋቢ በሆነ መንገድ አንዱ ሳይጎዳ አንዱ ሳይጠቀም አይቶ ያለውን ኢንፎርሜሽን አይቶ ተደርቶ ያ ደግሞ ውሳኔም ያ በሚወሰንበት ጊዜ የሚያገኘው ኢንፎርሜሽን ፕሮፐርሊ የታየና የጸደቀ ይሆናል ማለት ነው። ይሄ በሚደረግበት ጊዜ ማንኛውም ኢንቨስተር በኮንፊደንስ መግዛትና መሸጥ ይችላል ማለት ነው። የኢትዮጵያ ካፒታል ገበያ ተጀመረ የምንለው ቅድም ባልኩሽ ሁኔታ አዋጁ ሲወጣና ቁጥጥር ሊያደርግ የሚችለው ተቋም የኢትዮጵያ ካፒታል ገበያ ባለስልጣን ሲቋቋም ነው። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ግን በጃንዋሪ 10 2025 በዚህ በፈረንጆቹ በጀት ዓመት አዲስ ዓመት ሲበሰር ግን የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ትሬድ ለማድረግ የሚያስችለው ተቋማዊ ቁመና ላይም ነው። ደግሞ ቴክኖሎጂዎቹን በአግባቡ አዘጋጅቷል። ማንም ሰው አገልግሎት ሰጪ እስካለ ድረስ ሰነደ ሙዓለ ንዋይ ለመሸጥ የሚያስችል ዝግጅት እስከተደረገ ድረስ በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ በቀረበው ቴክኖሎጂ በኩል ግብይት ማድረግ ይችላል ማለት ነው። ስለዚህ ከዛ ጊዜ ጀምሮ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ
ለረጅም ጊዜ ሲዘጋጅ የቆየ ተቋም ነው። ልክ እንደ ካፒታል ገበያ በተመሳሳይ ማለት ነው። ለረጅም ጊዜ ተቋማዊ አቋሙን ለማስተካከል፣ የሰው ኃይሉን ለማብቃት፣ ለማሰልጠን የሚያስፈልጉ ስትራክቸሮች በቦታው ለማድረግ በተለይ ደግሞ ቴክኖሎጂ ለመግዛት ኦቶሜትድ ትሬዲንግ ሲስተም የሚለውን ለመግዛት እና ደግሞ አገራችን የሚያስፈልጋትን አይነት ማርኬት ሴግመንት እንዲኖረው አድርጎ ከስተማይዝ ለማድረግ በጣም ብዙ ጊዜ ነው የወሰዱት። በጣም ብዙ ኤፈርት አድርገዋል። ያንን አክኖሌጅ ለማድረግ የተዘጋጀ ፕሮግራም ነው። ከዛ ጊዜ ጀምሮ የትኛውም ተቋም ሰነደ መዋዕለ ንዋይ መግዛት መሸጥ የሚያስችል ፈቃድ ያለው ብሮከር ጋር ሄዶ ግብይት ማከናወን ይችላል ማለት ነው። ያ ደግሞ የነበረው ሰነደ መዋዕለ ንዋይ ገበያን ለማቀላጠፍ የሚያስችል ደግሞ አገልግሎት ሰጪ ላይሰንስ ተደርጓል ማለት ነው። ኢኤስኤክስ ሎንች ተደረገው ሴሬሞኒሊ ተጀምሯል ብቻ ሳይሆን ኦፊሻሊ ስራ ጀምሯል ለማለት ነው። ይሄ ኢንተርባንክ መኒ ማርኬት የሚባለው በኢኤስኤክስ ላይ ትሬድ እየተደረገ ነው። አክቲቭ የሆነ አክቲቪቲ ያለ። አሁን ግን ወደ ኤኩቲስ ወይም አክሲዮኖች እየገባን ነው። በቅርብ ጊዜ ደግሞ ይሄ የግምጃ ቤት ሰነድ ወይም ትሬዥሪ ቢልስ የሚባሉትም ኤክስቼንጁ ላይ ይመጣሉ። ብዙ የተለያዩ ካምፓኒዎች ወደ አክሲዮን ገበያ ይመጣሉ። ስለዚህ የሚያስፈልገው የነበረው ግን እንደዚህ ያለ ሰርቪስ ፕሮቫይደርስ ያስፈልጋል። ኢንቨስትመንት ባንክ ማስት ነው። ብሮከሬጅ ፈርም ማስት ነው። እሱን አሁን አየሽ የዛሬ ወር ተኩል ነው ሎንች የተደረገው። ኦልሬዲ ኤኮሲስተሙ ክሬት የተደረገ ነው። ወል መጨረሻውን ጀምረነዋል ማለት ነው። ዛሬ እንደምታየው 5 ካምፓኒዎች አሉ። ከዚህ በፊት 4 ተሰጥቷቸዋል አሉ። ብሔራዊ ባንክ ደግሞ ከፍተኛ ሚና አለው። ሲኤስዲ የሚባለው ዛሬ ኦቶሜትድ ኤሌክትሮኒክ የሆነ የሼር ሬጅስትሬሽን ሲስተም ቬሪ ዘመናዊ ቬሪ ሶፊስቲኬትድ ነው። አሁን እንደምታውቀው ሼር ስትገዢ በሰርቲፊኬት ነበር። እሱ ሁሉ እየቀረ ነውና ይሄ ሁሉ መዘጋጀት ነበረበት። ዛሬ ትልቅ ማይልስቶን ነው ምለው ለዚህ ነው። በሕግ በሚተዳደረው የካፒታል ገበያ ውስጥ ምን አይነት ሂደቶች አሉ? በመጀመሪያ አንድ ኢንቨስተር ለምሳሌ አሁን እኛ ሼር ለመግዛት ወይም ቦንድ ለመግዛት በምንፈልግበት ጊዜ ቀጥታ ወደ ሴኩሪቲ ኤክስቼንጅ አንሄድም። ሰርቪስ ፕሮቫይደርስ የሚባሉ አሉ። እነኚህም ሰርቪስ ፕሮቫይደርስ ዲለርስ አሉ፣ ብሮከርስ አሉ፣ ኢንቨስትመንት አድቫይዘሮች አሉ። እነኚህ ኢንቨስት ማድረግ የሚፈልጉ ግለሰቦች ወይም ድርጅቶች መጀመሪያ ወደ እነዚህ ጋር ነው የሚሄዱት። እነሱ ሄደ አድቫይስ ይሰጧቸዋል። የሚገዛውን ሼር እንዲገዛ ወይም ያላቸውን ሼር እንዲሸጡ ያደርጓቸዋል። እነኚህ ፕሮፐርሊ ሬጉሌትድ የሆኑ ናቸው፣ ላይሰንስ ያላቸው ናቸው። ላይሰንሱን የሚያገኙት ደግሞ ከኢትዮጵያ ካፒታል ማርኬት ኦቶሪቲ ነው። ይሄን ላይሰንስ ለማግኘት ደግሞ የሚያስፈልጓቸው መስፈርቶች አሉ፣ የካፒታል መስፈርቶች አሉ። የካፒታል ማርኬት ኦቶሪቲ ያወጣው ሬጉሌሽን አለ። ለእነዚህ አይነት ወደ 16 የሚሆኑ ላይሰንሶች አሉ። እነኛ ላይሰንሶች ለማግኘት ምን ምን መስፈርቶች ያስፈልጋሉ የሚለው አንዱ የካፒታል መስፈርት አለ፣ የኦርጋናይዜሽን ስትራክቸር፣ የገቨርናንስ ኢሹዎች አሉ። እንደገና ደግሞ የኳሊፊኬሽን ኢሹዎች አሉ። ኳሊፋይድ የሆነ ግለሰብ ያስፈልጋቸዋል። ያን ኳሊፊኬሽን ወይ ፈረም እኛ ነው ያንን እየሰራን ያለ ነው። ለዚያ የሚያስፈልገውን የሰው ኃይል ለማምረት ያን ሁሉ መሟላት አለበት። ይሄ ከተሞላ በኋላ እነኚህ ላይሰንሳቸውን ያገኛሉ። ያ ላይሰንሳቸውን ካገኙ በቅርቡ ጊዜ በቴሌቪዥንም አይታቸው ጋዜጣም አይታቸዋል። ኢንቨስትመንት አድቫይዘርስ ፍቃድ እየተሰጣቸው ናቸው። እነዚህ እየበዙ መሄድ መቻል አለባቸው። እነዚህ በሚሟሉበት ጊዜ ሄዶ ማንም ኢንቨስተር አድቫይዝ ወስዶ ሼር ወይም ቦን መግዛት መሸጥ ይችላል። ስለዚህ እነዚህ አስፈላጊዎች ናቸው። በሌላ በኩል ደግሞ ሸሩን የሚሸጡ ያስፈልጋሉ። ሸሩን የሚሰጡት ካምፓኒዎች ያስፈልጋሉ። ለምሳሌ ቅድም እንዳልኩት የወጋገን ባንክ ሊስትድ ሆኗል። ወደፊት የሱ ሼር ትሬድድ ይሆናል። ይሄን ለማድረግ ደግሞ እያንዳንዱ ባንክ ወይም ኢንሹራንስ ካምፓኒ ወይም ሸሩ ሊሸጥለት የሚችል ካምፓኒ መዘጋጀት አለበት፣ ለሊስቲንግ መዘጋጀት አለበት። ስለዚህ እነሱ ቢሆኑ ሊስትድ ለመሆን የተማረ የሰው ኃይል ያስፈልጋቸዋል። በዚያም አንጻር ለብዙ ባንኮች እኛ በአሁኑ ሰዓት ትሬኒንግ እየሰጠን ነው ያለ ነው። እስካሁን ድረስ ለምን ያክል የካፒታል ገበያ አገልግሎት ሰጪዎች ፈቃድ ተሰጠ? እንዲሁም ደግሞ እነዚህ ፈቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ምን ምን አይነት ተግባራትን ያከናውናሉ?
ከዚህ በፊት ሰተን የነበረው ለአራት የሰነደ መዋለ ንዋይ አማካሪ ስራ ለመስራት የሚችሉ ተቋማት ነው። ዛሬ 2 ሰነደ መዋለ ንዋይ አማካሪዎች፣ አንድ ሴኩሪቲስ ዲለር የምንለው ወይም ሰነደ መዋለ ንዋይ አከናዋኝ የምንለው እና ደግሞ 2 ኢንቨስትመንት ባንኮች ነው ፈቃድ የሰጠነው። እነዚህ አገልግሎት ሰጪዎች ሊሰጡ የሚችሏቸው አገልግሎቶች በጣም ዘርፈ ብዙ ናቸው። በአንድ በኩል ኢሹወርስ ወይም ሰነደ መዋለ ንዋይ አውጪ የሚባሉ ድርጅቶች ሰነደ መዋለ ንዋዮቻቸውን ለህዝብ ለማቅረብ በሚፈልጉበት ጊዜ ድጋፍ ማድረግ እንዲችሉ ተደርጎ ምን አይነት በሰነደ መዋለ ንዋይ ነው መሸጥ የሚችሉት፣ እንዴት ሊሸጡት ይችላሉ፣ የህጉ ሪኳየርመንቶች ምንድናቸው የሚለውን ድጋፍ ማድረግ የሚችሉ ናቸው። ለምሳሌ ኢንቨስትመንት ባንኮቹ አንደርራይት የማድረግ ስራ መስራት የሚችሉ ናቸው። ከዛ ውጪ ትራንዛክሽን አድቫይዘሪ ሰርቪስ ሰፖርት መስጠት ይችላሉ፣ ሪቴል ብሮከሬጅ ሰርቪስ መስጠት ይችላሉ፣ እንዲሁም ሌሎች በጣም በርካታ አይነት አገልግሎቶች መስጠት ይችላሉ ማለት ነው። የአከናዋኝን ወይም ዲለርን ልዩ የሚያደርገው ለደንበኞቹ ብቻ ሳይሆን በራሱ አካውንት ለራሱ ሴኩሪቲዎችን ዲል ማድረግ ይችላል ማለት ነው። ስለዚህ ይሸጣል፣ ይገዛል። ኦን ሂዝ ኦን አካውንት ራሱ ድርጅቱ ለራሱ መግዛት መሸጥ ይችላል ማለት ነው። ሌላው ደግሞ በሌላ በኩል ለኢንሹራንስ ማገዝ ብቻ ሳይሆን ደግሞ ደንበኞች ትዕዛዝ ሲሰጧቸው ኤክስኪዩት ማድረግ ብቻ ሳይሆን ደግሞ ኢንቨስተሩ ኢንቨስት ለማድረግ ፈልጎ ግን በቂ እውቀት ከሌለው ኢንቨስት ሊያደርግባቸው የሚችሉ ሰነደ መዋለ ንዋይ አይነቶችን፣ ድርጅቶችን ሱቴቢሊቲ የምንለው ለምሳሌ አለ። ወጣት ብትሆኚ እድሜሽ ገፋ ቢሆን የምታገኙ ገንዘብ ትንሽ ቢሆን ብዙ ቢሆን እንዴት ኢንቨስት ማድረግ ይቻላል የሚለውን ኢንቨስተሮችን ደግሞ የሚያማክሩ ምን አይነት ኢንቨስትመንት ዲሲሽን መውሰድ ይችላሉ፣ አሁን ያለው ሁኔታ ምን ያሳያል የሚለውን የሚያማክሩ ናቸው። ሌላው ሪሰርች ሊሰሩ ይችላሉ። በጣም ትልቅ የሆነ ቢካዝ ኦፍ ዴታቸው በጣም ብዙ ዴታ ስለሚኖራቸው ሪሰርቾችን የማዘጋጀትና ዲስሚኔት የማድረግም አጋጣሚ ሊኖራቸው ይችላል ማለት ነው። ስለዚህ በጣም ዘርፈ ብዙ ስራ ሊሰሩ ይችላሉ።